ሩታ ሀብቴ እንግዲህ ማታ መታ ነበር አይደለም? መክራው ባሏን ማለት ነው። ተጠንቀቅ፣ ላንተ የሚያስብ የለም፣ ንቃ፣ አንተ ግደንዝሃል፣ ትክክል አይደለህም። እኛ ወርቅ መለስ ካልመለስ ከአንተ ማንቂያ ነው እንጂ እኛ ቦታም የለንም። እባክህ ንቃ፣ ሰው ልጅ ለጥቅሙ ሲጠቀምብህ ንቃ ብለዋለች። እና እናንተ እንደዛ ነው እንዴ? ግን ወርቁን በመመለሱ በጣም ደስ ብሎኛል። ለምን ብትሉ ነጻት ወጣች። ለምን አይምሮውም ማንነቱንም ሁሉን ነገር የደነዘን ሰው ሰበብ የሆነባት ነበረ። እኔ የማታው ወርቅ ስለተመለሰ በጣም ነው ደስ ያለኝ። ደስ ያለብኝ ምክንያት መሰለህ ታዲያሙ ነጻ ሆነች። ብዙ ሰው ፊዚካል የሚያስበው ያችኛይቱ ያመጣችበት ፓርት በሰዓት ስለሆነ እችኛይቱን በወርቅ ይዘዋለች ተብሎ ማመን ነው የፈለጉት። ሩታ ንጹህ ሴት ስለሆነች በእውነት በዛ በወርቅ በመመለሱ በጣም ደስ ብሎኛል። በእውነት ነው የምላችሁ። አንድ ሰው ፊዚካሉን መጥፎ ካሰበ መጥፎ አመለካከት ውስጥ ነው የሚሄደውና ንቃ፣ ትክክል ቦታ አይደለህም፣ ራስህን ሁን፣ በራስህ ኮንፊደንስ ና ቶሎ ጥገኛቱን በሰው አትመራ፣ ሰው ልጅ ገደል ያስገባሃል ብላ ባሏን መክራው፣ ወንድሙም መክሮት እባክህ ራስህን ሁን፣ አሁንም መጥፎ አደጋ ውስጥ ነህ ተብሎ ተመክሮ ማታ ሂደዋል። እንዴት ፈታ ብለውበት እንደሄዱ እሱ ግን አሁንም ጭንቀት ውስጥና አደጋ ውስጥ ነው ያለው። በእውነት ነው የምላችሁ። አስተሳሰቡም ማንነቱም የድሮ የምናውቀው ሰው አይደለም። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከመጨረሻ አይታችሁ እንደኔ አይታችሁ የተረዳችሁ ነገር ካለ ኮሜንት ላይ በጣም በጣም መጥፎ አስተሳሰብ ውስጥ ያለ እሱ ነው። ግን እኔ አንድ ነገር እንገራችሁ ከተከሰር ይኖራል ወዴ ማሮቼ ሩታ እኮ 100% ጠንቅቃ ብላለች እኮ ከዛሬ ጀምሮ በአሪፍ ቪዲዮ እንመጣለን። ግን ይሄ ሀብል ባጠልቅ ደስ ይለኛል። ለብሶላት ይመጣል ምናምን ነገር ፌርሜላ ከነገ ወዲያ ፌርሜላ ትመጣለች። ቀለበቱን አውልቂ ትላታለች ወይ አውልቂ ይላታል ምናምን። በቃ ሲጀምር ድራማ ነው። የእኛን ጨጓራ የሚሉት ድራማ ነው። አትጃጃል ድራማ ነው። ዛሬ ራሱ ጌም ምናምን ብዙ ጋር እያወራ የእነሱ ትዳር ይመለሳን አይመለስም ወደፊት የምናየው ነገር ነው ብሎ ደጋግሞ 2 ጊዜ ተናገረ። እንዴ ባለፈው እኮ በቃ ያለቀ ጉዳይ ነው። አንቺም የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ኑሪ፣ ከዛሬ በኋላ እንዳትገናኙ ብሏቸዋል። አይደለም እንዴ? እንኳን ደስ አለሽ ደግሞ ብሎ ለፌርሚ ደግሞ እንኳን ደስ አለሽ ብሏን ሄዶ እና አሁን እንዴት ነው የሚያደርገው? ሩታን የሚጨብጣታን ያቅፋታን። ይሄ ኤፍሬም ተብዬ ጭራሽ ዛሬ ደግሞ ሄርሚን እጇን መጨበጥ፣ ፀጉሯን እንደዚህ ማደባበስ ሲጀመር ሲጨረስ እሱ ሲደውላት እንዴት መጣይ እሴት ደግ አደረጋት። ምን ሙሉ ጋርጎ ቢዶ አድርጎ ባዋረዳት። አንዴ ማሪ ላቁምሽና ማለት ነው። ኤርሜላ እዚህ ውስጥ ተው። ኤርሜላ ምን የምታውቀው ነገር የለም። በቃ እሷ ኤርሜላ የዋናት አይደለ? ዋህና የራሷ ጉዳይ ያጨጓራቸው ነው። በእሷ መላክ አለብን የምታቃጥለው። እኛ እኮ ብዙ የራሳችን የሚያሳስበን የሚያስጨንቀን ነገር አለ። እኛ ለእነሱ እንደዚህ እየተንገበገብን እነሱ ድራማ ከሆነ ከድራማ አስመስለው የፈለገ ይከታተላቸዋል። ራሱ ለምን ሩታ አንገቱን አትቆርጠውም? ከዛሬ ጀምሮ ስትፈልግ ብልቱን ትቁረጥለት፣ ስትፈልግ አንገቱን ትቁረጥለት። ሩታ ማለት ነው ለአብርሽ ይሄ ፈዛዛ ማለት ነው። ስትደውልለት ቀፈፍ እያለ መንጣት፣ ስትደውልለት ቀፈፍ እያለ መንጣት። እንዴ የተፋታ ባልና ሚስት ድራማ እንዴት ነው? ወይ እናንተ አሁን በፊት አብርሃም ማለት ነው ማውራትን አውሩ ብሎ ቦንስቷን ካሁን በፊት ማለት ነው እኛ እንደማመጥ ካሁን በፊት አብርሃም ማለት ነው ማውራቱን አውሩ ግን አታብዙትኝ፣ እኛ አላማ አለን ብሎ ቦንስቷን ከቡታ ጅራ እንደመጡት ማለት ነው። ገባሽ? አሁን ይሄ እንግዲህ እንደዚህ ያለ ከድራማ ነው። እኛ አላማ አለን ማውራቱን አውሩት ግን አታብዙት፣ እኛ አላማ አለን ማለት ምን ማለት ነው? ይሄ ድራማ መሆን አለበት የሚሰሩት ጊዜ እንደዛ የምትሉት ሰዎች ማለት ነው። ትክክል ናቸው። ቆይ ድራማ ካልሆነ በየቀኑ እንዴት እሷን ያገኛታል? በየቀኑ ናስለው መንጣት ጠይብ ነው የሚመጣ ከሆነ ለምን እንታረግ ስትለው ውሻ ይላትም አዳ ቆይ በእናትሽ እንደማመን
ሰላም ድራማ ነው ላለችው ነገር ማለት ነው። ድራማ እየሆነ የሰው ህይወት እዚህ ጋር ማበላሸት አለ እንደ ከኤርሜላ ጋር እኮ አሁን ምንም ማታውቁ ወልድ ተስማምቶ ነው ሳርዬ፣ ተስማምቶ ነው። ድራማ አይደለም ከኤርሜላ ጋር ተስማምቶ ነው። ተስማምቶ እንዴት ጠይቅ ደውለት ቀን በቀን ይመጣል እኮ ህይወት ነው። ድራማ ታድርገው ታንጠፈውም ተቆረጠውም አደንዛ ቁጭ ታርገው አሻንጉሊት አስመስላ ሳርዬ ነገ ደግሞ ማለት ነው አብረሽ ቦርሳውን ይዞ ወደ ቤት ይሮጣል። ታያለሽ። ነገ ደግሞ ቦርሳውን ይዞ ከቤት ይገባል። ሲጀመር ማለት ነው ጤነኛ እህትና ጤነኛ ወንድም ስለሌለው ለሱ የሚጠርለት ሻንጣውን ይዞ ከፍቶ እያለ ነገ ይመስላል። ምን መሰለሽ አሁን አንቺ ማለት ነው ለምሳሌ ከአንድ ጓደኛሽ ጋር ብትጣይ ማለት ነው ማለት ነው ያቺን ጓደኛሽን ሰላም ካልፈጠረሽ በስተቀር በየቀኑ ትገናኝታለሽ? አልገናኝም። አስጠንቁላ የመጣችሁ ነገር ነው ብላችሁ መደምደም አለባችሁ። ድራማ ናችሁ። በዚህ ጋር ህይወት ተጀምሯል እኮ እንደዚህ በቃ ሀውልት መስሎ በቃ ትዝዝ ብሎ ሁል ጊዜ በደወለ ለሰዓት እንገናኝ ስትለው ይኸውልሽ ማሬ ለልጆቹ ማለት ልጆቹ አንቺ እንደተናገርሽው ድራማ ነው ብለው ሁሉም ይበታተናሉ። እንደዚህ ማለት አትችይም። እዛ ጋር እኮ ኤርሜላን ጀምሯል እኮ ጀምሮ እዛ ጋር አላየንም መጀመሩ ድራማ ነው እየተጫወቱብን ነው። እኛ መቼ ነው የምንነቃው? እንደ ሀሳብ ልስጣ አንድ የኤርሜላ ጋራ ህይወት መቀጠሉን አላየንም። እንዴት አላየንም? ቀለበት አላየንም። ቆይ ይሄ ድራማ ድራማ ነፍሰ ጡር ሁና እንደዚህ ሲላላስ ማለት ነው። ተው ስትለው እምቢ ሲላት እኮ በህግ ማስቆም ትችላለች። ከአንድ ሴት ጋር እንዳላይህ ብላ በህግ ማስቆም ትችላለች። ግን ድራማ ስለሆነ እኛም በጉጉት ነው ሁልጊዜ የምንጠብቃቸው። የራሳችን የሚያሳስበን ነገር የለም። ሀታ ቁርሳችን በሰዓት አንበላ ስራችን። አሁን ይሄ ሀብል ምክንያት ያደርጉ ማለት ነው። የመጨረሻ ድራማ ስለደረሱ ነው ነገር ሰላምዬ ሩታ ሀብቴ እንግዲህ ማታ መታ ነበር አይደለም? መክራው ባሏን ማለት ነው። ተጠንቀቅ፣ ላንተ የሚያስብ የለም፣ ንቃ፣ አንተ ግደንዝሃል፣ ትክክል አይደለህም። እኛ ወርቅ መለስ ካልመለስ ከአንተ ማንቂያ ነው እንጂ እኛ ቦታም የለንም። እባክህ ንቃ፣ ሰው ልጅ ለጥቅሙ ሲጠቀምብህ ንቃ ብለዋለች። እና እናንተ እንደዛ ነው እንዴ? ግን ወርቁን በመመለሱ በጣም ደስ ብሎኛል። ለምን ብትሉ ነጻት ወጣች። ለምን አይምሮውም ማንነቱንም ሁሉን ነገር የደነዘን ሰው ሰበብ የሆነባት ነበረ። እኔ የማታው ወርቅ ስለተመለሰ በጣም ነው ደስ ያለኝ። ደስ ያለብኝ ምክንያት መሰረት ታዲያሙ ነጻ ሆነች። ብዙ ሰው ፊዚካል የሚያስበው ያችኛቱ ያመጣችበት ፓርት በሰዓት ስለሆነ እችኛቱን በወርቅ ይዘዋለች ተብሎ ማመን ነው የፈለጉት። ግን ሩታ ንጹህ ሴት ስለሆነች በእውነት በዛ በወርቅ በመመለሱ በጣም ደስ ብሎኛል። በእውነት ነው የምላችሁ። አንድ ሰው ፊዚካሉን መጥፎ ካሰበ መጥፎ አመለካከት ውስጥ ነው የሚሄደውና ንቃ፣ ትክክል ቦታ አይደለህም፣ ራስህን ሁን፣ በራስህ ኮንፊደንስ ና ቶሎ ጥገኛቱን በሰው አትመራ፣ ሰው ልጅ ገደል ያስገባሃል ብላ ባሏን መክራው፣ ወንድሙም መክሮት እባክህ ራስህን ሁን፣ አሁንም መጥፎ አደጋ ውስጥ ነህ ተብሎ ተመክሮ ማታ ሂደዋል። እንዴት ፈታ ብለውበት እንደሄዱ እሱ ግን አሁንም ጭንቀት ውስጥና አደጋ ውስጥ ነው ያለው። በእውነት ነው የምላችሁ። አስተሳሰቡም ማንነቱም የድሮ የምናውቀው ሰው አይደለም። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ እንደኔ አይታችሁ የተረዳችሁ ነገር ካለ ኮሜንት ላይ በጣም መጥፎ አስተሳሰብ ውስጥ ያለ እሱ ነው። ውድ ፋሚሊ ዛሬ መጥቼላችኋለሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ በማታው በኤፍሬም እና በሩታ በአብርሽ ቪዲዮ ብዙ የተሰማኝ ነገር አለና ሩታዬ እንኳን ወርቋን ተቀበለች። ለምን ብትሉ አንድ ሰው የተጀመረ ሰው ማለት ነው ያቺው የጀመረችው ብትጨርሰው ይሻላል። አይምሮም ራሱም ዛቱም ሁሉ ነገርም ትክክል ስላይደለ እዛው በምንም አርጉት በምንም ያቺ የሜዳ ህያዋ እንዳበላሸችው አይምሮን እንደቀየረችው በመተትም በሉት በምንም በሉት እኔ ይሄን ለቃልን ለመናገር ለራሱ ሙስሊም ነኝ አይከተኝም ይሄ ነገር
እኛ በፈጣሪ በቃ በሱ ብቻ ነው ማምነው። እኔ በማንም ነገር አላምንም፣ በእንደዚህ በጢባ ምናምን አላምንም። ለምን የፈጠረኝ አምላኬ ስላለኝ ማለት ነው። እና እኔ በቃ አላቅም ምን እንዳተሳሰቡ አላቅም። እሱ መጀመሪያ የሄደበት ፓርት በእንዲህ አይነት ነገር ስለሆነ የሳበችው አይምሮ አምኖ ይሁን ወርቁን መልሶላታል። እንኳን ወርቋን ተቀበለች ሩታዬ። የተነካካን ነገር እዛው ስትጨርሰው ነው ደስ የሚለው። አብርሽ በአይምሮ ጋር አይደለም፣ ትክክል አሰብ አይደለም። በጊዜ የለቀኩትን ቪዲዮ አይታችኋል። ከወንድሙ ጋር እንደሚጨናነቅ ልጁን ያሳለፈው ታሪክ በልጁ ላይ የሰራው ስራ እንደሚቆጨው በጣም ተናግሮታል። እኔ ልጅን ሳይ በጣም ነው የሚከፋኝ፣ አንድ ቀን ይስተካከላል፣ አንድ ቀን ጥሩ ይሆናል ብሎ ሲናገር በኮንፊደንስ አይታችሁታል። ግን ማታ ደግሞ ወርቁን ሲመልስ እኔ ደስ አለኝ። ለምን ብትሉ ብዙ ሰው መጥፎ አመለካከት ነው ያለው ለሩታ ማለት ነው። ይሄን የሚያደርጉት ለምን መሰላችሁ? ያችኛቱ የመጣችበት ባርት በእንዲህ አይነት ነገር ስለሆነ መልሳችንም እንደዛ ታደርጋለች ብለው ስለሚያምኑ እንኳን ወርቋን ተቀበለች። ነገ የሆነ ነገር ቢሆን ሩታ ምንም ነገር አይደርስባትም። ለምን ወርቋን አልቀበልም ብሏል። ገባችሁ አይደለ? ስለዚህ ስጦታ ደግሞ አይመለስም። ከመለሰው ደግሞ ምንም አይደለም። እሷ እንዳውም ተደሙ ነፃ ሆነች። ሩታ እንዳውም ረፍት ታገኛለች። ታይምሮ ተተከረበ ሰው እንዳውም ባልሰጠው ብላ የምትለድምበቀ ስላለ እሱም ተናግሮታል። አይታችሁ ከሆነ ለእሷም በማሰብ ነው እኔ ይሄን ነገር መቀበል ውስጥ ያልፈቀደም ብሏል። ለምን ውስጡ ኖርማል አያስብም፣ ተበላሽቷል። የድሮ ማንነቱ የለም። ከርበዋለች ሄርሜላ ማለት ነው። ውስጡን በማንም በሉት በዚህም በሚያምኑበትም ሆነ በምንም ውስጡ ተበላሽቷል። እና አብርሽ የድሮ አብርሽ አይደለም፣ ተቀያይሯል። ግን ከሚስቱና ከልጁ መታረቅ ይፈልጋል። ያሰረው ነገር አለ። ገባችሁ አይደል? እኔ የገባኝ ያሰረው ነገር አለ። ከሚስቱና ከልጁ ግን አንድ መሆን ይፈልጋል። ግን አንድ ያርገው በቃ። እኛ እንደምንወዳቸው እንደ ድሮ ከሆነ አንድ የሚሆኑበት ቀን ነው የሚናፍቀን። ሌላ ነገር እኔ ፊዚካል ማውራት አልፈልግም። ማለትም እነሱ ነገ ተነገ ወዲያ አንድ እንደሚሆኑ 100% እርግጠኛም ስለመሆን የሆነ የሚቀጥፈው ውስጡ የሆነ ነገር አለ። ያን ነገር እስከሚቀረፍላቸው ደህና ያርጋቸው ነው ምለው። ማለትም ለሰው ክፉ ማሰብ ክፉነት ነው። ማለትም እኔ ደግ ባስብ ለአብርሽና ለሩታ እኔ ለራሴ ጥሩ ነገር ያስብልኛል ብዬ ስለማስብ፣ ግን ብዙ ሰው አላችሁ እናንተ አይምሯችሁ ግን መጥፎ ለምን ያስባል? ለምንድን ነው ሰውን ለማለያየት የምትሮጡት? አሁን አብርሽ እንደው ለማንም ይጠቅማል ብላችሁ ታስባላችሁ? ከልጅና ከሚስቱ ተነጣጥሎ እንደው ያከብራታል ሄርሜላን ብላችሁ ታስባላችሁ? የውሸት ሳቅ እየሳቀ ህይወቷን ተመግፋት በቀር ለእሱ አሁን ጥሩ ያስባል ብላችሁ ታስባላችሁ? እሱ አሁን የሆነ ሸም የያዘው ነገር አለ፣ በግድ የገባበት ነገር አለ፣ በጣም ያጨናነቀው ነገር አለ። ፍሬ ሆኖ አይደለም አብርሽ እየኖረ ያለው፣ ተጨንቆ ነው። ፍሬ አይደለም። በእውነት ነው የምላችሁ። ቪዲዮውን በየቦታው የውሸት ዝም ብሎ ማሽቃበጥ ይሄ ኑሮ አይደለም። ስለዚህ ማታ ሩታዬ በቂው የሚበቃውን ነገር ተጠንቀቅ ብለዋለች። ተጠንቀቅ፣ እኛ ችግር የለብንም ብለዋለች። በእውነት ነው የምላችሁ። መርዝ የሆነ ንግግር ተናግረው ነው የሄደችው። ቢገባው ህይወቱን ለማስተካከል ምርጥ ነገሮችን ተናግረው ሩታ አልፋለች። ለምን ሩታ ብልህ ናት። የሚመጣውን ወደፊት ይታያታል፣ ንጹህ ባሏ ስለሆነ። ለማንኛውም ምንም ችግር የለም፣ ተጠንቀቅ ለህይወትህ፣ እኛ ምንም ችግር የለብንም ብለው ነው ሄደችው። በእውነት ነው የምላችሁ። መቼም የማይረሳ ቃላት ቢያስታውስ ማለት ነው። ወንድሙም እሱም ስቀውበት ነው የሄዱት፣ ሙድ ተይዞበት ማለት ነው። ይሄ ምንድነው? በቃ እሱ የሚሰራው በአይምሮ ሳይሆን በኮሜንታተርና ደውለው ይሄን አድርግ በሚሉት ነገር እንጂ በአይምሮ አንድ ነገር አይሰራም። አንድ ትዳሩን የሚመራው በሰው ነው። ሰው ገፋፍቶ ሌላ ቦታ ይስገባዋል፣ አሁንም ሌላ ቦታ ያስገባዋል። በቃ ይሄ ነው። አይምሮ ትክክል አይደለም። በእውነት ነው የምላችሁ። ወንድ ልጅ በሰው አይመራም። እንደ ወንድ ከሆነ የምታስቡት ወንድ ልጅ በሰው አይመራም፣ በኮሜንት አይመራም። በማንነቱ በሱም ማንነት የምናውቀው ድሮ ነው፣ አሁን ላይ የለም። ሩታ ህይወትም ተገባ በኋላ የሰው ኮሜንትና የሰው አስተሳሰብ እየተከተለ ትዳሩን ለማበላሸት የሞከረው እሱ እንጂ ሩታ አይደለችም። ስለዚህ አሁንም ነገም ተነገ ወዲያም አብርሽ እስተት ውስጥ ነው ያለው፣ በጭንቀት ውስጥ ነው ያለው። ነገም አይስቅም፣ ተነገ ወዲያም አይስቅም። ጠብቁ። የልጁ ማንነት እንኳን የተንከራተተው በሚዲያ ገና 40 ቀን አልሞላው ልጅ በእርግዝናውን ተውት። 40 ቀን አልሞላው ልጅ ሲያንከራት የነበረው ለሰው ልጅ እንዲጠቀም በማለት ነው። ይሄ ደግሞ አይቻልም። ራስን ታታስከብሩ ማንም ሰው ያከብራችሁ።
በእውነት ነው የምላችሁ። ቤቱንና ራሱን ሳያስከብር ልጁን ሳያስከብር ለልጁ ግርማ ሞገስ ሳይሰጥ ማን ሰው ነው አብርሽን እንትን የሚለው? ያ ነገር ጫና አድሮበታል። አይምሮ ትክክል እንዳደለ በማታው ቪዲዮ ላይ ታያላችሁ። ወንድሙ ጋር ያወራው ሌላ ነው፣ እዚህ ያወራው ሌላ ነው። ይሄ ምንድነው? ይሄንኛው የኮሜንታተርና የኦዲየንስ ጫና አለ። እዚህ ደግሞ ትክክለኛ ቤተሰቦቹ ምን ያህል ስሜቱ እንዴት ተጎዳ አይታችሁታል አይደል? ሁለት አፍ በአንድ ድንጋይ ሁለት አፍ አወራ። አያችሁ አይደል? ይሄ ምንድነው? አይምሮ ጋር ትክክል አይደለም፣ ስተት ውስጥ ነው ያለው። ወደዳችሁም ጠላችሁም እኔ እንዳንድ ኦዲየንስ አብርሽ አሁንም አደጋ ውስጥ ነው እንጂ ኑሮ ውስጥ አይደለም ያለው። በእውነት ነው የምላችሁ፣ በጣም ጭንቅ ውስጥ ነው ያለው። ግን ነገ ተነገ ወዲያ ሁሉም ነገር ሲፈርጥ ሜዳ ላይ ሲወድቅ ሁሉም ሰው አጨብጭቦ ደግ አረገህ እንደሚባል ፋፊ ምን አለ ትላለች። በቅርብ ቀን ጠብቁ። ሩታ ምንም አትወጥቶላታል። አሁን ላይ ከልጇ ትደሰታለች። ከቤቷ ውስጥ ነው ያለችው። ከልጇ ፍሪ ናት። ከቤተሰብ ጋር ፍሪ ናት። እንደ ድሮ ቢሆን ግን ሩታ ነበር አልቅሳ ማትጨርሰው ለቅሶ የነበረባት። ዛሬ ላይ ግን ከቤተሰቦቿ ከወንድሞቿ ፍሪ ናት። ከማንም ንክኪ የለባትም። ከአንድ ባሏ ብቻ ነው አሁን ላይ ቅሬታ የነበረው። ያንንም ሰላም አውርዳለች፣ ይቅርታ ጠይቃለች። ይቅርታ ያለመቀበልና ሆዱ ቂም የያዘው አብርሽ እንጂ ሩታ አይደለችም። በእውነት ነው የምላችሁ። እስኪ ላይክ አድርጉ እና ሩታ ነገም ተነገ ወዲያም ፍሪ ሁና ተመረዋለች ሚዲያውን። የተሰበረ ሰው ሲነሳ ተንፈራፍሮ ሲነሳ ማለት ነው ማንም አይሰብረውም። የፈለገ ነገር ቢደረግ ወርቅ መለሰ ምን አለ ወለናት ሩታዬ ብረት ነው የምትሆነው፣ ጀግና ነው የምትሆነው፣ ብልህ ሴት ነው የምትሆነው። በጣም ነው የምትነቃው። ታወዳ ማንም ሰው በስሯ መጥቶ እንደማይሰብራት ጠብቀው። ሩታ ጀግና ናት።